ክብር ለጌታችን ይሁን። ቅዱሳን ይሄንን መልእክት ለመከታተል እድል ያገኛችሁ ወዳጆቼ በሙሉ የጌታ ጸጋና ሰላም ለእናንተ ይሁን እያልኩ ከዚህ በፊት አደርግ እንደነበረው በዚህ በዩቲዩብ ቻናል አጫጭር መልእክቶችን ከእግዚአብሔር ቃል ወቅታዊ የሆኑ መልእክቶችን በመንፈስ ቅዱስ የምትጽናኑበትን የምትበረቱበትን ብዬ ያሰብኩትን በልቤ ሞላውን መልእክት ዛሬም ይዤ ቀርቤያለሁ። መልእክቴ የሚያጠነጥነው ወይም ትኩረት የሚያደርገው በሉቃስ ወንጌል ምዕራፍ 24 ላይ ስለ ኤማሁስ መንገደኞች ነው። በኤማሁስ መንገድ ላይ ሲጓዙ ስለነበሩ የኤማሁስ መንገደኞች ነው አጠር አድርጌ መናገር የምፈልገው። ይሄንን መልእክት ከምዕራፍ 24 ከቁጥር 39 ጀምሮ እንደዚህ ይላል። በዛችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው ይላል። እግዚአብሔር የተመሰገነ ይሁን። እንደ ርዕስ የወሰድኩት ወይም ትኩረት ላደርግበት የፈለግኩት እንደዚህ የሚለው ነው። ጌታ በእውነት ተነስቷል። እግዚአብሔር ይባረክ። እንዴት ደስ የሚል ቃል መሰላችሁ! ጌታ በእውነት ተነስቷል። ይህ ታሪክ የተፈጸመው በዚህ በሉቃስ ወንጌል ምዕራፍ 24 ላይ ነው። በሉቃስ ወንጌል ምዕራፍ 24 ላይ ያው እንደምትመለከቱት ካለፉትም ምዕራፎች ተነስታችሁ ስታዩ በደንብ ግልጽ እንደሚሆንላችሁ ጌታችን ኢየሱስ ክርስቶስ ብዙ መከራን እንደተቀበለ፣ እንደተገረፈ፣ እንደተተፋበት፣ የእሾህ አክሊል እንደደፋ፣ ከዛ በኋላም በመስቀል ሰቅለው እንደገደሉት፣ እንደቀበሩት፣ እንደገና ደግሞ በሶስተኛው ቀን ከሙታን ተለይቶ በኃይልና በስልጣን እንደተነሳ የሚናገር ክፍል ነው። ይሄ በሆነበት ሰዓት ነው እንግዲህ አብረውት ከነበሩት ደቀ መዛሙርቱ ሁለቱ፣ በእርግጥ እነሱ ብቻ አይደሉም፣ ሌሎቹም በየገዛ መንገዳቸው ተስፋ በመቁረጥ የጠበቁት ኢየሱስ እንደጠበቁት ያልሆነላቸው ስለመሰላቸው ወደ የገዛ መንገዳቸው እንዳዘነበሉ፣ እንደተበተኑ የእግዚአብሔር ቃል ይናገራል። እና በዚህ በኤማሁስ መንገድ እንግዲህ እነሱ እያወሩ እያወጉ ሲሄዱ ድንገት ጌታ በመካከላቸው መጣና፣ ያው በመካከላቸው ሲመጣ አንድ ሰው ነው የሚለው፣ ጌታ ብሎ አይናገርም። በተለይ ከቁጥር 17 ጀምሮ እንደምትመለከቱት እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድናቸው አላቸው። ከዛ በኋላ እነሱም የሆነውን ነገር በጣም ተነቃቅቶ በጣም ወሬውን አግዝፎ አሙቆ ነገሩት። እንዴ አንተ በዚህ ሀገር እንግዳ ነህ እንዴ? የሆነውን ነገር አታውቅም እንዴ? አንድ በቃልና በስራው ብርቱ ነቢይ የነበረ ሰው ምን ያረጋል? እኛስ እስራኤልን ነፃ ያወጣል ብለን ተስፋ አድርገን ነበር። ምን ያረጋል? በቅናት ተነሱበት፣ አይሁዶች ገደሉት፣ ይኸው ቀበሩት። ይሄ ከሆነ ዛሬ 3ኛው ቀን ነው አሉት። የሚገርም ነው። ከዛ በኋላ ጌታም ቃሉን እየነገራቸው እርስ በርስ እየተነጋገሩ የሄዱ ያለ ወደ የሚሄዱበት ወደ መንደር ሲደርሱ ተዋልና ከኛ ጋር እደር ግባ አሉት። ጌታም አብሯቸው ገባ። ከዛ ሊበሉ ምግብ አንስቶ ቆረሰ። ከዛ አይኖቻቸው ተከፈቱ እና ጌታ መሆኑን አሁን ተረዱ። ግን ምን ያደርጋል? ከዛ በኋላ አልታያቸውም፣ ተሰወረባቸው እና በዚህ ተስፋ ተሞልቶ ወደ ኢየሩሳሌም ተመለሱ። በጣም ረዥም መንገድ ከሄዱ በኋላ ወደ ሌሎቹ ደቀ መዛሙርት ተመልሶ መጡና እና ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ ሌሎቹ ተሰብስቦ ባገኟቸው ሰዓት እነርሱም በመንገድ የሆነውን ጌታ እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ጌታ በእውነት ተነስተዋል። በምስክርነት ላይ ምስክርነት፣ በማስረጃ ላይ ማስረጃ መደርደር ጀመሩ። ሁሉም በየገዛ መንገዳቸው ኢየሱስ ክርስቶስ በእውነት ተነስቷል። ዛሬም ይህን መልእክት የምትሰሙ ጌታ በእውነት ተነስቷል። የትንሣኤው ጌታ
በእውነት ተነስቷል። በዚህ ጌታ ትንሣኤ የሆኑ አንኳር የሆኑ ሐሳቦችን ከዚህ የመጽሐፍ ቅዱስ ክፍል አንስቼ ልንገራችሁ። የመጀመሪያው ነገር በዚህ የጌታ ትንሣኤ ጌታ በእውነት ተነስቷል። በዚህ የጌታ ትንሣኤ የጌታ የኢየሱስ ክርስቶስ ትክክለኛ ማንነቱ ነበር የተገለጠው። የጌታ የኢየሱስ ክርስቶስ ትክክለኛ ማንነቱ እንደምታውቁት መጽሐፍ ቅዱስን ስታነቡ የእሱ ደቀ መዛሙርቶችም ሆኑ የሆነ ጊዜ መጥቶ እንጀራን ባርኮ ሲሰጣቸው እየበሉ የሚመለሱ የመንደር ወሬን የሚሰሙ ከመንደር ብዙ ኢንፎርሜሽን እየሰበሰቡ የሚመጡ ሰዎች የተለያዩ የሰፈር ሰዎችም የእሱ ደቀ መዛሙርትም ካህናትም የሕግ አስተማሪዎችም ጸሐፍቶችም ፈሪሳውያንም በሙሉ ስለ ኢየሱስ የተዛባ የተለያየ አመለካከት ነው የነበራቸው። ስለ ኢየሱስ ከነበሩ የተሳሳቱ አመለካከቶች መካከል ኢየሱስን እንደዚህ እያሉ ያሳንሱት ነበር። አረ ብዙ እንደዚህ አታዳንቁት፣ ብዙ አታካብዱት። ይሄ ያው የጊዜውን ቋንቋ ለመጠቀም ያህል ነው እና እናውቀዋለን። አባቱ ጸራቢው ዮሴፍ አይደለ? እናቱም እዚህ የኛው መንደር ሴት አይደለች? ወንድሞቹም እዚሁ እኛ መካከል ናቸው፣ እናውቀዋለን። የሰፈር ልጅ ነው የሚሉ አመለካከቶች ነበሩ። ምን ያደርጋል? ጌታ እኮ ሰውን መጠቀም ሲፈልግ ሰውን ለመጠቀም ያው ከሰፈር ነው የሚያስነሳው። ከየትም አያመጣም፣ ከሰማይ አያወርድም። ከሰፈር ነው የሆነ እናንተ ከምታውቁት ሰፈር፣ እናንተ ከምታውቁት መንደር ነው የሚያስነሳው። ግድ የላችሁም። ስለተነሳችሁበት ሰፈር አትፈሩ። ስለተነሳችሁበት ማህበረሰብ አትፈሩ። ስለተነሳችሁበት አካባቢ አትፈሩ። ትልቁና ዋናው ነገር ሰፈራችሁን ሳይንቅ፣ መንደራችሁን ሳይንቅ፣ ማህበረሰባችሁን ሳይንቅ በእናንተ ሊጠቀም የወደደውን ጌታን አመስግኑት እና በሰፈር ይገምቱት ነበር። በሰፈር ሊያሳንሱት ይሞክሩ ነበር። በቤተሰቡ የኑሮ ደረጃ ሊያሳንሱት ይሞክሩ ነበር። ዛሬም በእኛ አካባቢ እንደሚደረገው እንደምናውቀው ማለት ነው። ሁላችንም በየሰፈራችን እናውቅ አይደለ ወይ? እሱ እኮ እናውቀዋለን፣ የእኛ ሰፈር ልጅ ነው እኮ ወይ ምንም ይሄን ያህል እኮ በቃ እንደዚህ የሚባል ሰው አይደለም እኮ ብሎ ሰዎች እንደሚያሳንሱት ኢየሱስን እንደዚሁ ለማሳነስ ይሞክሩ ነበር። አንዳንድ ጊዜ ደግሞ ነቢይ ነኝ ብለዋል፣ የእግዚአብሔር ልጅ ነኝ ብለዋል እያሉ ጥቃቅን የክስ ማቅረቢያ ነገሮችን እያነሱ ኢየሱስን ይከሱት ነበር። እግዚአብሔርን ተሳድበዋል፣ የሙሴን ሕግ ጥሷል እያሉ ኢየሱስን ይከሱት ነበር። እንደ ተራ ሰው ይቆጥሩት ነበር። እውነት ነው። በዛ መንገድ ያልፍ ዘንድ የእግዚአብሔር በጎ ፈቃድ ነበር። እግዚአብሔር የወሰነልንን መንገድ እናልፍበት ግድ ነው፣ እናልፍበት ዘንድ ግድ ነው። በኢሳይያስ ትንቢት ላይ እንደሚናገረው ምዕራፍ 53 ላይ በተለይም ማለት ነው እና ኢየሱስ እንወደው ዘንድ ደም ግባት የለውም አለ። የተናቀ የተጠላ መልከ ጥፉ እስኪመስል ድረስ ነው የደረሰው። ግን የሚገርማችሁ ነገር ውቡ ኢየሱስ፣ የእግዚአብሔር ልጅ የሆነው ኢየሱስ የኔና የናንተን መልክ ወስዶ የኔና የናንተን የባርነት ገጽታ ወስዶ የኔና የናንተን የኃጢአት ዕዳ ተሸክሞ ለእኛ መልክን ሊሰጠን እሱ መልክ አጥቶ እኛን ሊያከብረን እሱ ተዋርዶ እኛ ዋጋ የሌለን የነበርን ሰዎች ዋጋ ያለን ሰዎች ሊያደርገን እሱ ዋጋ ከፍሎ ዋጋ አጥቶ ተተፍቶበት ተሳልቆበት ግርፋትን ገርፎት የሾህ አክሊል በላዩ ላይ ደፍቶ ይሄ ኢየሱስ ነበር። በዚህ መልክ ነበር ያውቁት የነበረው እና ግን የሚገርማችሁ ነገር ያ ኢየሱስ ያ የተናቀ የመሰለው ኢየሱስ መቃብርን ፈነቃቅሎ ሞትን ድል አድርጎ ተነሳ። በዚህ ጊዜ ነው ደቀ መዛሙርቱም ራሱ ያዩት። አሁን ነው ኢየሱስ እውነትም በእውነት ጌታ ተነስቷል እያሉ ያ ተስፋ የመቁረጥ ንግግራቸው፣ ያ የደከመ ንግግራቸው በተስፋ ቃል ተለውጦ ብርቱ በሆነ ንግግር ተለውጦ ጌታ በእውነት ተነስቷል እያሉ አንድም በመካከላቸው የመጣ ሰው እዚህ ጋር እንደምትመለከቱት ያለ ማስረጃ አልመጣም። ማስረጃ ይዞ ነው የመጣው። ጌታ በእውነት ተነስቷል። አንተ ጌታ በእውነት ተነስቷል። አንተ ጌታ በእውነት ተነስቷል።
እያለ የሚናገረው የተጨበጠ ነገር ያየው የጨበጠው የዳሰሰው ማስረጃ እንዳለው ይመሰክሩ ነበር። ጌታ በእውነት ተነስቷል። የጌታ ትንሣኤ አንዱ ያደረገው ትክክለኛ የኢየሱስን ማንነት የገለጠ ነበር። ሌላም ነገር ልጨምርላችሁ እና ልክ ቁጥር 27 ላይ እንደምትመለከቱት የድል ብስራት የተበሰረበት ነበር። ተሸናፊ የነበሩ ሰዎች፣ ተሸናፊ የነበረች ዓለም የድልን ብስራት ያስተጋባችበት ጊዜ ነበር። እንዲህ ነው የሚለው፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ኢየሱስ ጌታ ነው። ቃል ብቻ ሆኖ አልቀረም። ተስፋ ብቻ ሆኖ አልቀረም። ይሄው የተጻፈው በትንቢት የተነገረለት፣ በነቢያት የተነገረለት፣ በሙሴ ሕግ የተገለጠው የትንሣኤው ጌታ ይሄው የሚል የድል ብስራት የተበሰረበት ነበረ የኢየሱስ ትንሣኤ። እግዚአብሔር የተባረከ ይሁን። ዛሬም በእኔና በእናንተ ሕይወት በምድራችን ላይ የኢየሱስ ትንሣኤ ለምድራችን ሊበሰር የሚገባ፣ ለሕዝባችን ልናበስረው የሚገባ፣ ወደ የደረስንበት ሁሉ የተልኳችን መልእክት አድርገን ልንናገረው ልናውጀው የሚገባ የድል ብስራት ነው። እግዚአብሔር ይመስገን። እና ተመልከቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እስከ 57 ድረስ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ብሎ ነው የሚናገረው። የድል ብስራት ተበስሯል ማለት እኮ ነው። የድል ብስራት ተበስሯል። ያንን አንደኛ ቆሮንቶስን ላንብብላችሁ እባካችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 እስከ 57 ድረስ የድል ብስራቱ ይሄ ነበር። እግዚአብሔር ይባረክ። ዛሬ ይሄንን የድል ብስራት አብሳሪዎች እኔና እናንተን ነው ያደረገው ጌታ፣ ማንንም አይደለም። ከመንፈሱ ጠጥተን ይሄንን የድል ብስራት እንድናውጭ እንድንናገር ለእኔና ለእናንተ ነው እግዚአብሔር እድሉን የሰጠው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ብሎ ይናገራል። ወዳጆቼ ሆይ ተመልከቱ እና የሞት መውጊያ ኃጢአት ነው። እንደገና ደግሞ የኃጢአት ኃይል ሕግ ነው። ሕግ ነው ለኃጢአት እውቅናን የሚሰጠው፣ ኃይልን የሚሰጠው፣ ጽናትን የሚሰጠው። ኢየሱስ ግን ተመልከቱ ሕግን ፈጸመ፣ የኃጢአትን ዕዳ ከፈለ፣ ሞትን ድል ነሳ። ስለዚህ ሞት፣ ኃጢአት ድል የላቸው። በትንሣኤ ድላቸው ተሽሯል። አሁን የምናበስረው የድል ብስራት፣ አሁን የምናውጀው የድል አዋጅ የኃጢአትን ዕዳ የከፈለ፣ ሕግን የፈጸመ፣ ሞትን ድል የነሳ የሻረ ኢየሱስ በእውነት ተነስተዋል። እግዚአብሔር ይባረክ። የመጨረሻው ሶስተኛው ሐሳብ በዚህ በኢየሱስ ትንሣኤ የሕያው ተስፋችን ምሰሶ በትክክል የጸናበት ነው። የኢየሱስ ትንሣኤ የሕያው ተስፋችን ምሰሶ ነው እና ሉቃስ ምዕራፍ 24 ቁጥር 21 ላይ እንደዚህ ነው ያሉት እና እኛስ እስራኤልን እንዲቤዥ ተስፋ አድርገነው ነበር አሉ። ግን ምን ያደርጋል? ተስፋ አደረግን እንጂ ተስፋ እንዳደረግነው አልሆነም። እኛስ እስራኤልን እንዲቤዥ ተስፋ አድርገን ነበር። ተስፋ ያደረግነው ጌታ ሞተ፣ ተቀበረ። ይኸው ዛሬ 3ኛ ቀኑ ነው። በቃ እኛም ተስፋ ቆርጠን መንገድ ቀይረን አገር ጥለን ሌላ ተስፋ ፍለጋ እየሄድን ነው። ዛሬ አንድ የምስራች ልንገራችሁ። ከኢየሱስ ሌላ ምንም ተስፋ የለም። ኢየሱስ ተስፋችን ነው። ተስፋ አጥተን ነው ያሉት። ተስፋ አድርገን ነበር፣ ተስፋ ያደረግነውን አጣ ነው። ብርቱ ነበር፣ በቃል ብርቱ ነበር፣ በስራው ብርቱ ነበር።
አሁን ግን የለም፣ ሞቷል፣ ተቀብሯል። እና የተስፋችን አቅም የተስፋችን ጉልበት በቃ ዋጋ ያጣበት፣ ከእንግዲህ ተስፋ ልናደርገው አንችልም። ግዴላችሁም ነገሮች ሊቀያየሩ፣ ወቅቶች የተለያየ መልክ ሊይዙ፣ ተስፋ ያደረግነው ተስፋ እንዳደረግነው ሳይሆንልን ሊቀር ይችል ይሆናል። ተስፋ ያደረግነው በትክክል የትንሣኤውን ጌታ ከሆነ ኢየሱስን ከሆነ ተስፋችን አይናወጥም። አሁንም ተስፋ አለን። እግዚአብሔር የተባረከ ይሁን። የተባረከው ተስፋችን ነው የሚለው ቆላስያስ ላይ ሲናገር፣ አሁን ግን ተሰውሮ የነበረው ከትውልድ ጀምሮ ተሰውሮ የነበረው ምስጢር ተገልጧል ይልና፣ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው ይላል። ኢየሱስን ይዞ ተስፋ ማጣት የለም። ኢየሱስን ተከትሎ ተስፋ ማጣት የለም። የክብር ተስፋ ይዞ በእኔና በእናንተ ውስጥ ያለው በእኔና በእናንተ ሕይወት ጣልቃ የገባ የእኔና የእናንተ ሕይወት ገዢ የሆነው የክብር ተስፋ ያለው ኢየሱስ ነው። ወንድሜ ሆይ፣ እህቴ ሆይ፣ ተስፋ የለኝም አትበል፣ ደከመኝ አትበል። አንተ ብርቱ ኃያል ሰው፣ ተስፋ የለኝም አትበል። አንተ ተስፋ ያለ ሰው፣ ከዚህ በኋላ አልችልም አትበል። የሚችል ጌታ ባንተ ላይ ዓላማ አለው። የሚችል ጌታ ባንተ ይጠቀማል፣ ታሪክን ይቀይራል። ኢየሱስ ጌታ ነው። ስለዚህ ከዚህ ሁሉ ተስፋ መቁረጥ በኋላ፣ ከዚህ ሁሉ አድካሚ የመንገድ ጉዞ በኋላ ኢየሱስ በዚያ ምሽት እንጀራን ባርኮ ቆርሶ ሰጥቷቸው ዓይናቸው ከተከፈተ ከታወቀላቸው በኋላ ቃሉን ያስተውሉ ዘንድ አእምሯቸውን ከከፈተ በኋላ ዓይኖቻቸውን ካበራ በኋላ እንደዚህ ብሎ መሰከሩ። ከዚህ በኋላ ተስፋ መቁረጥ የለም። ከዚህ በኋላ ኢየሱስ ሕያው እንደሆነ አይተናል። ጌታ በእውነት ተነስቷል አሉ። ወዳጆቼ ሆይ ይህንን ቃል በላያችሁ ላይ አውጁ። ይህንን ቃል በቤተሰባችሁ በኑሯችሁ ላይ አውጁ። ይህንን ቃል በቢዝነሳችሁ ላይ አውጁ። ይህንን ቃል እየሞተ ባለ ነገራችሁ ላይ አውጁ። ጌታ በእውነት ተነስቷል። እግዚአብሔር የተባረከ ይሁን። አባቴ እግዚአብሔር ይባርካችሁ። ሰላም ሁኑልኝ።